በአዲስ አበባ ከተማ የነዋሪዎች ፈተና ከሆኑ ብዙ ችግሮች ውስጥ አንዱና ዋነኛው የትራንስፖርት ችግር ነው። ከቤት እንደወጡ የሚፈልጉትን የትራንስፖርት አማራጭ ማግኘት መቻል ቀላል እንዳልሆነ የሚታወቅ ሲሆን ጊዜንና ገንዘብን አላግባብ ከሚያባክኑ የነዋሪው ፈተናዎች ውስጥ የትራንስፖርት ችግር በቀዳሚነት ይጠቀሳል። ይህም በየጊዜው የሚጨምረው የነዋሪዎች ቁጥር ካለው የትራንስፖርት አማራጭና ብዛት ጋርም የሚመጣጠን ባለመሆኑ ነው። በከተማው ያለው የትራንስፖርት ችግር አንድ ወይንም ሁለት ብቻ ሳይሆን ውስብስብና ዘርፈ ብዙ መሆኑም ይነገራል። አንዱ ቢፈታ እንኳን በጎን ሌላ ችግር ሲፈጠር መመልከትም የተለመደ ጉዳይ ሆኗል። ሰላም ጤና ይስጥልን የገበያ ሚዲያ የልዩ ጥንቅር ተከታታዮቻችን፣ በዛሬው የልዩ ጥንቅር ፕሮግራማችን በመዲናዋ ከሚስተዋሉትና በተደጋጋሚ ከሚነሱ የትራንስፖርት ችግሮች ውስጥ ተሽከርካሪዎች መጫን ከሚችሉት በላይ ትርፍ የሚጭኑ አሽከርካሪዎችን፣ በመንግስት ከተተመነው ታሪፍ በላይ የሚያስከፍሉ አሽከርካሪዎችን፣ በተለይም ሰዓት ከመሸ በኋላ ረጅም ርቀት አንጭንም በማለት አጫጭር ርቀቶችን ብቻ አገልግሎት የሚሰጡ ተሽከርካሪዎችን በተመለከተም የአዲስ አበባ ትራንስፖርት ቢሮ እየሰራቸው ያሉ ስራዎችን በተመለከተም የሰጠን ምላሽ ልናጋራችሁ ወደናል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ ከወዲሁ እየጋበዝን በርዕሰ ጉዳያችን ዙሪያ ያላችሁን ሐሳብና አስተያየት በኮሜንት መስጫ ላይ እንድትሰጡን እየጠየቅን ወደ ልዩ ጥንቅራችን እንሸጋገራለን። በአዲስ አበባ ከተማ በየቀኑ በተለይም በስራ ቀናት መግቢያና መውጫ ሰዓት ላይ ረጃጅም የታክሲ ሰልፎችን ማየት የተለመደ ጉዳይ ነው። በዚህም ብዙዎች ስራ ላይ ቀድመው መገኘትና ምሽት ላይም ከስራ በጊዜ ቤት መግባት ሲቸገሩ ይስተዋላል። ከዚህ ባሻገርም ሰልፍ ላይ ያለውን ውጣ ውረድ አሳልፈው የትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች ላይ ከደረሱ በኋላም ደግሞ በመንግስት ተተምኖ ጠዋት በወጡበት የትራንስፖርት ዋጋ መመለስ አለመቻለንና የተመደበውን ርቀት ድረስ አንደርስም ከሚሉ አሽከርካሪዎች ጋር መጋፈጥ ደግሞ ሌላ ፈተና ነው። አንዳንድ ቦታዎች ላይም ለህዝብ መገልገያ በተገነቡ መንገዶች ላይ መጠጥንና ምግብ ቤቶች መንገዶች ላይ ወንበር ደርድረው ሲሸጡ ማየትም የተለመደ ሲሆን ይህ ሁሉ ተደማምሮም የነዋሪዎችን የትራንስፖርት ችግር ዘርፈ ብዙና ዘላቂ አድርጎታል። ይህ ሁሉ ችግር ባለበት ታዲያ በትራንስፖርቱ ላይ እንደ ዋና ችግር ሆኖ ነዋሪዎችን ያማረረው ግን በሰበብ አስባቡ በትራንስፖርት ሰጪዎች ያለ አግባብ የሚደረጉ የዋጋ ጭማሪዎች እንዲሁም አጋጣሚውን ተጠቅመው አጫጭር ርቀት አገልግሎት በመስጠት ገንዘብ የመሰብሰብ ፍላጎትን የመሳሰሉ ችግሮች ይገኙበታል። የዋጋ ጭማሪው በተለይም በታክሲዎች ላይ ታዲያ ሃይባ ያጣ ችግርም እየሆነ መጥቷል። እሁድ ቀን እንዲሁም በተለያዩ የበዓላት ቀናት 10 ብር የነበረውን 15 ብርና 20 ብር የሚደረግ ሲሆን ከታሪፍ ውጪ አንከፍልም የሚሉት ተሳፋሪዎች ደግሞ እንዲወርዱ ወይንም በጉልበት እንዲከፍሉም ይደረጋል። በብዙ ቦታዎች መመልከት እንደሚቻለው ደግሞ አንዳንዶች ከምሽቱ 1 ሰዓት፣ ሌሎቹ እንዲሁ ከምሽቱ 2 እና 3 ሰዓት ጀምሮ በሁሉም ቀናት ከእጥፍ በላይ አላግባብ የዋጋ ጭማሪ ሲያደርጉም ይስተዋላል። በአንዳንድ መንገዶች ላይም እንደየሰዓቱ ሁሉም ቦታ ይህን ያህል ነው እያሉ እስከ 5 እጥፍም ሲያስከፍሉ የሚታይ ጉዳይ ነው። ይህ የተለመደ የየቀን ችግር መሆኑ ደግሞ በመንግስት ችላ የተባለ ወይንም ይሁንታ ያገኘም ይመስላል። በዚህ ምክንያት ታዲያ መኖሪያ ቤታቸው ከስራ ቦታቸው ሩቅ የሆኑ ሰዎች የሚደርስባቸውን ስቃይና እንግልት ከወዲሁ ማሰብ አያዳግትም። ከሰሞኑ ታዲያ በዚህ ጉዳይ ላይ ምላሽ ለመስጠት በአዲስ አበባ ትራንስፖርት ቢሮ የትራንስፖርት አገልግሎት ክትትልና ኢንስፔክሽን ዳይሬክተር የሆኑት አቶ ጌትነት ታመነ ከአዲስ ሚዲያ ኔትወርክ ጋር ቆይታ አድርገው ነበር። በቆይታቸውም ምሽት ላይ ታሪፍን በመጨመር ቀን ከሚሰራበት የታሪፍ መጠን እጥፍና ከዛ በላይ የሚጠይቁ አሽከርካሪዎች እንዲሁም ቀኑን ሙሉ ሳይሰሩ ውለው ምሽት ላይ እጥፍ የሆነ ዋጋን የሚጠይቁ አሽከርካሪዎች ለመንግስት ሰራተኛው ብሎም በሌላ ዘርፍ ለተሰማራው ማህበረሰብ አስቸጋሪ በመሆናቸው ከቁጥጥር አንጻር ችግሩን ለመቅረፍ ምን እየተሰራ በሚል ጥያቄ ቀርቦላቸውም ነበር። አቶ ጌትነትም በምላሻቸው ታዲያ በከተማ ደረጃ በሚሰጠው የትራንስፖርት አገልግሎት ተርሚናሎች ላይ የታሪፍ ጭማሪ ጉዳይ አይነሳም ያሉም ሲሆን
ታሪፍ በዋናነት እኛ ካስቀመጥነው መስመር ውጪ ማለትም ስምሪት መስመር ወይንም በተለምዶ ታፔላ የሌላቸው ተሽከርካሪዎች ባልተፈቀደላቸው መስመሮች ውስጥ ለውስጥ ተሽሎክልከው እንዲሁም ዋናውን መስመር ተጠቅመው የሚሰሩበት ሁኔታ ላይ ችግር እንደሚፈጠር ገልጸዋል። በዋናነት እነዚህ ችግሮች በከተማዋ እንዳሉ ያመኑት አቶ ጌትነት ታዲያም እንደ ከተማ በዚህ ተግባር ላይ የተሰማሩ ተሽከርካሪዎችን ከደንብና መመሪያ ውጪ በሚል 4000 ብር እንደሚከሰሱም ተናግረዋል። ነገር ግን ሁኔታዎችን ታሳቢ ባደረገ በተለይም ደግሞ በደንብ ቁጥር 185/2016 መሰረት አሁን ላይ አገልግሎት በሚሰጥባቸው ተርሚናሎች ላይም እስከ ምሽት 4 ሰዓት ድረስ ነው አገልግሎት እየሰጠን ያሉም ሲሆን አገልግሎት በሚሰጥባቸው ተርሚናሎች ላይም በተለይም ደግሞ የምሽት ትራንስፖርት የሚሰጥባቸው 94 መስመሮች ላይ ታክሲዎችን፣ ቅጥቅጦችንና አውቶቡሶችን ሁሉንም ታሳቢ ያደረገ አገልግሎት እንደሚሰጥም አስረድተዋል። በእነዚህ ተርሚናሎች ላይም በመነሻና በመድረሻ ላይ የታሪፍ ጭማሪ እንደማይስተዋልም ገልጸው ቢሮ ከሚያውቀውና ስምሪት ከሰጠው ውጪ በሆነ መስመሮችና በራሳቸው ፈቃድ በህገወጥ መንገድ የሚሰሩ አሽከርካሪዎች መኖራቸውንም ጠቁመዋል። በተጨማሪም ያን ታሳቢ ያደረገ ካልሆነ በዋናና መደበኛ በሆኑ ተርሚናሎች ላይ አይደለም ያሉት አቶ ጌትነት ምሽት ላይም ተቋማቸው ሁሉንም የቁጥጥር ስራ በመመደብና እስከ ምሽት 4 ሰዓት ድረስ የሚሰራበት ሁኔታ መኖሩንም ተናግረዋል። በሌላ በኩል ደግሞ ከትራንስፖርት ጋር ተያይዞ መንገድ ማቆራረጥን፣ አጫጭር ርቀቶችን በመጫን ከዛም ከታሪፍ በላይ ደግሞ በማስከፈልም ህብረተሰቡን እያማረሩ ያሉ አሽከርካሪዎች መኖራቸው የማይካድ ሀቅ ነው። በዚህም ስምሪቶቹ ወጥ ሆነው የማቆራረጥ ነገር ስለሚታይ እንደ ትራንስፖርት ቢሮ እየተሰሩ ያሉ ስራዎች ምንድናቸው በሚል ለቀረበላቸው ጥያቄም እንደ አጠቃላይ የአዲስ አበባ ትራንስፖርት ቢሮ በመዲናዋ ወደ 15547 ተሽከርካሪዎችን በማሰማራት የህዝብ ትራንስፖርት አገልግሎት እየሰጠ ይገኛልም ብለዋል። በአገልግሎት አሰጣጥ ወቅትም ታዲያ በ11ዱም ክፍለ ከተሞች የቁጥጥር ሰራተኞችን መድቦ በትራንስፖርት አገልግሎት መስጫ ተርሚናሎች የህዝብ ትራንስፖርት አገልግሎት እንዲሰጥ እንደሚደረግም አክለዋል። በአገልግሎት አሰጣጥ ወቅትም የተወሰኑ ወይንም አንዳንድ አሽከርካሪዎች የግል ጥቅም ለማግኘት በማሰብ የመንገድ መስመር ማቆራረጥ፣ ከታሪፍ በላይ ማስከፈል፣ ትርፍ ሰው መጫንና ተሳፋሪ ማጉላላት የመሳሰሉ ጥሰቶችን ሲያደርጉ ይስተዋላሉም ብለዋል። ታዲያ እነዚህ ችግሮችን ለመፍታት በዋናነት እንደ ተቋም ስትራቴጂካዊና ኦፕሬሽናል ሰዎች ላይ እየሰራን እንገኛለን ሲሉም ተደምጠዋል። ተቋማቸው በአዲስ አበባ ከተማ ውስጥ የህዝብ ትራንስፖርት አገልግሎት በብዙሃን ትራንስፖርት ይሰጣል የሚል የከተማ ፖሊሲ እንዳለ ገልጸው በረጅም ጊዜ ሂደት እነዚህ መስመር የሚያቆራርጡና ከታሪፍ በላይ የሚያስከፍሉ አሽከርካሪዎችን በጊዜ ሂደት ብዙሃን ትራንስፖርት ተግባራዊ በማድረግ የሚቀየሩበት ሂደቶች ይኖራሉም ሲሉ ተናግረዋል። ከዛ ውጪ 25ና ከዛ በላይ የሚጭኑ የተለያዩ አውቶቡሶች ወደ ከተማ እንዲገቡ ከማድረግ ጋር ተያይዞም የግል ባለሀብቱን እንዲሁም ደግሞ የመንግስት የግል አጋርነትን ተግባራዊ በማድረግ የከተማዋን የትራንስፖርት አገልግሎት በዋናነት በብዙሃን ትራንስፖርት አገልግሎት እንዲሰጥ እናደርጋለንም ብለዋል። በዚህም አሁን ላይ እየሰራን ያለነው በአብዛኛው በሚኒባስ በሚዲባስና በብዙሃን ትራንስፖርት ነው ያሉት ዳይሬክተሩም በሚኒባስ ተሽከርካሪዎች ላይ በአብዛኛው እነዚህ ችግሮች እንደሚስተዋሉም ጠቁመዋል። እነዚህን ችግሮች በዋናነት መነሻቸው አላስፈላጊ ወይንም ደግሞ ተገቢ ያልሆነ ጥቅም ለማግኘት በማሰብ እንደሆነ አንስተው እንደ ተቋም ያሉንን የቁጥጥር ሰራተኞች በመመደብ በተርሚናሎቻችን ላይ የክትትልና የቁጥጥር ስራ እየሰራንም ከዛም ባለፈ ደግሞ በመስመር አካባቢ የፓትሮል ስራ እየሰራን እንገኛለን ሲሉም ተደምጠዋል። በተጨማሪም በዋናነት ተግባሩ የሚፈጸምባቸው መስመሮችን በመለየትና ግብረ ኃይል በማደራጀትም ከትራፊክ ፖሊስ ከትራፊክ ማኔጅመንትና መሰል ባለድርሻ አካላት ጋር በመቀናጀት የሚሰሩበት ሁኔታ መኖሩን አብራርተዋል። ከዚህም ባለፈ ታዲያ በ9417 የህዝብ ቅሬታ መቀበያ አጭር ጽሑፍ መላኪያ ላይ ደግሞ ጥቆማዎችን በመቀበልና ለየክፍለ ከተሞች በማሰራጨት ተሽከርካሪዎች ላይ እርምጃ እንዲወሰድ እንደሚደረግም ተናግረዋል። ነገር ግን ይህ ስራ እየተሰራ ቢሆንም እስካሁን እንደ ከተማ ችግር አለ ብለን መውሰድ እንችላለን ሲሉም ተደምጠዋል። በተጨማሪም የብዙሃን ትራንስፖርት አገልግሎት
አገልግሎት ከሚሰጡ ማለትም ከባስና ሃይገር ይልቅ ታክሲዎችን ወይንም ሚኒባሶችን በመምረጥም እነዚህ ባሶችና ሃይገሮች ቆመው ተሳፋሪ እየጠሩ ታክሲዎችን የመጠበቅ ሁኔታ መኖሩንም አንስተው እንደ አጠቃላይም ህብረተሰቡን የተሽከርካሪ ምርጫውን ከሚኒባስ ወደ ብዙሃን ትራንስፖርት መለወጥ እንዳለበት እንደ ተቋም ሙሉ በሙሉ እምነትና አቋም ይዘናልም ብለዋል። አያይዘውም አሁን ላይ በአዲስ አበባ ከሚኖረው የህብረተሰብ ክፍል በቀን ወደ 4.1 ሚሊዮን ህዝብ የትራንስፖርት አገልግሎት እንደሚጠቀም ገልጸዋል። በዚህም የሚኖረው የትራንስፖርት አቅርቦት ካለው የህዝብ ብዛት አንጻር ሲታይ ደግሞ አሁንም ጉድለት ያለበት መሆኑን የገለጹት ዳይሬክተሩ ነገር ግን በጉድለት ውስጥ አገልግሎት ከመስጠት ጋር ተያይዞ ደህንነቶች እንዲኖሩ በትኩረት እየተሰራ እንደሚገኝም ተናግረዋል። ይህን ተከትሎም ህብረተሰቡ ከዚህ በፊት ሚኒባስና ሚዲባሶችን ሲጠቀም የነበረ ቢሆንም አሁን ወደ ብዙሃን ትራንስፖርት የተለወጠበት ሁኔታ መኖሩንም ተናግረዋል። ታዲያ ማህበረሰቡ ብዙሃን ትራንስፖርት አገልግሎት ከመጠቀም አኳያ ያለውን ውስንነት ለመቅረፍም ተቋሙ በዋናነት ያለውን የህዝብ ትራንስፖርት አቅም በማሳደግ እየሰራ መሆኑንም አስረድተዋል። በምሳሌነትም በቅርቡ የመንግስትና የግል አጋርነትን ታሳቢ በማድረግ 100 አውቶቡሶች ወደ ትራንስፖርት አገልግሎት የገቡበትን ሁኔታ አንስተው የአገልግሎት አሰጣጡ መሻሻል በማሳየቱ ማህበረሰቡም ከሚኒባሶች ይልቅ ወደ ብዙሃን ትራንስፖርቶች አገልግሎት መዛወሩንም ተናግረዋል። ዳይሬክተሩ አክለውም በተቋማቸው ብዙሃን ትራንስፖርትን በአቅርቦት ደረጃ በማሳደግ ህብረተሰቡ ያለውን የግንዛቤ ክፍተት ከማስተካከል አንጻርም ግንዛቤ በማስጨበጥ ላይ መሆናቸውንም ጠቁመዋል። የከተማዋ ነዋሪዎችም ታዲያ ህግና ስርዓት በማያከብሩ የትራንስፖርት አገልግሎት በሚሰጡ የታክሲ አሽከርካሪዎች አማካኝነት ከተቀመጠው ታሪፍ በላይ እንድንከፍል በመገደዳችን ለአላስፈላጊ ወጪ ተዳርገናል ሲሉ ቅሬታቸውን ሲያቀርቡ መስማት የተለመደ ነው። ነዋሪዎቹ በቅሬታቸው ከተቀመጠው ታሪፍ በላይ ከማስከፈል በተጨማሪ ማጨናነቅ፣ መንገድ ላይ ማውረድ፣ የትራንስፖርት አገልግሎት ሰጪዎች ላይ የሚታይ ስርዓት አልበኝነትና የስነ ምግባር ጉድለት እንደሚያስተናግዱ የሚያብራሩም ሲሆን በዚያም ሳቢያ ለአላስፈላጊ ወጪ እየተዳረጉ መሆኑን እንዲሁም መሰል ህገወጥነትን በከተማዋ ትራንስፖርት አገልግሎት ሰጪዎች ላይ እየተባባሰ መምጣቱን ያስረዳሉ። የትራንስፖርት አገልግሎት በሚጠቀሙበት ወቅትም ከታሪፍ በላይ ማስከፈል፣ ትርፍ መጫንና ተሽከርካሪዎችን በመጠቀም የሚደረጉ ስርቆቶችን በዋናነት የሚያጋጥሟቸው ፈተናዎች እንደሚሆኑም ይጠቁማሉ። በተጨማሪም የተሳፋሪን መብት አለማክበር፣ ያለ ታርጋ ማሽከርከርና ሌሎችም የትራፊክ ህግ ጥሰቶች ለከፋ ችግርና እንግልት እየዳረጋቸው መሆኑንም ያክላሉ። የተከበራችሁ የገበያ ሚዲያ የልዩ ጥንቅር ተከታታዮቻችን በዛሬው የልዩ ጥንቅር ፕሮግራማችን በትራንስፖርቱ ዘርፍ ከሚስተዋሉ ችግሮች ውስጥ ከታሪፍ በላይ ማስከፈልንና መስመር በማቆራረጥ አጫጭር ርቀቶችን ብቻ መስራትን መነሻ በማድረግ ከሚመለከተው አካል በኩል የተሰጠውን ምላሽ በስፋት አጋራናችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ እናመሰግናለን። በሌላ ቀን በሌላ ርዕስ እስከምንገናኝ ቸሩን ሁሉ ተመኘንላችሁ።